አብረሽ እንደዛ ብሎ ከጀመረ በኋላ ያው ሁለቱም በእንደዚህ ነገር ታድርግ ብላ ያው ሩታም እንደዛሬ ጥሩ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ያው በአዲስ ነገር ከች ብዬላችኋለሁ። ይሄ ፉክክር፣ ይሄ ግርግር፣ ይሄ ጦርነት ምን ይመስላችኋል? ቅድም ስታዩ ያው አንዱ ሲባል ብዙ ልጆች ብዙ እህቶቻችን ብዙ በችግር በምን ያሳለፈ ስንት ይመስላችኋል ውዶቼ? በስደት ያላችሁ እህቶቼ ሰላማችሁ ያብዛልኝ። ከጎን የሆናችሁ አላህ ከጎናችሁ ይሁን። ምንም ጊዜ ያው በላይክ በሼር በኮመንት ቤት ሞቅ ደመቅ የምታደርጉ አላህ ያስደስታችሁ። አዲስ የሆናችሁ ኮመንት አስቀምጡልኝ፣ በኮመንት መልሳለሁ። ያው ነባሮች ላይክ ሼር እያደረጋችሁ ያየሁ ነው። ጀዛችሁ አላህ ይክፈላችሁ እላችኋለሁ። ዛሬ በመጣሁ ነገር አብረሽና ሩታ ያው በምርጫ እሱ ወደ ኋላ እንደሆነ አውቃ ዳኒና ቢዚ ከእሱ ጋር ሆኖ ነው አንቺ ነሽ እንደዚህ እህት ነሽ ምናምን ብላ ያው እንትን እያለች ነው። እሱ ግን ያው በግዴታ እስካሁን የማንም አልመርጥም ምርጫዬ ምንም አልልም ብሎ ተቀምጦ ነበር። ሁለቱም እንዴት ነው በሁለታችን አንዳችን ሳትመርጥማ እንዴት ነው ወደ ኋላ የምትሸሽ ነገር? እንደዛ የሚባል ነገር የለም። ቅረብ ተናገር። ውስጥ እህቱ ማለች ውስጡ እኛ እንዲህ ምን ትክክል በቃ እኛ ወስነን እንዲህ የምንል ነገር የለም። አንተ የመረጥከው ብላ በእንደዚህ በምክር ነገር ሄርሜላም ያው ምንም መቀመጥም መብላትም ምንም እውነትም ነው። አንድ ሰው ያው ወዶ እንትን ያለ ሰው በጣም ከባድ ነው። ፍቅር ማለት በጣም ከባድ ነው። እኔ አብረሽ መርጠህ ምንም ብለህ እኔ ከሌላ ሰው አዲስ አልገባም። ሌላ ሰው ምንም ማንም ሰው እንደዚህ ብዬ ትዛል በአንተ ቀለበት አደረክልኝ ጥሩ ስሜት ነበረን እንደዛ አሰለፈን ምን ብለን አሁን በአንዴ እንዴት ብዬ እንትን እላለሁ። ያው ከትላንትና ወዳ ዝም ብላ እኔ በቃ አብረሽ እንደዛ እኔ እያፈቀርኩ እኔ እየወደድኩ አንተ ወደ ኋላ ስትሆን ምናምን ብላ ተናግራ ነበር። በሱ ምክንያት መልሳ እንትን አለች። እሱ ለምንድን ነው በአንዴ ፍቅርሽ እንደቀነሰ እንደዘላልሽም ነበር ለምን ተመልሰሽ መጣሽ ምናምን ስትለው በአንዴ እንዴ በውስጤ እንዴት ትቼህ እንትን እላለሁ ብለህ ነው ብላ ተናገረች። ከዛ ያው ወደ ሄርሜላ እንጢ ለማለት እንደሞከረ አሳወቃት መሰለኝ። እንትናና ኤፍሬና እንትና ሩታ በቃ ሩታ በጣም ነው ገና የእንትናም የሄርሜላ እንዲህ እያለቻት ነበር። አንቺ ከኛ ጋር እንደዛ እንትን ካላል ከህይወታችን መራቅ አለብሽ መውጣት አለብሽ ብላ ጠራቻቸው። የሶስታቸውም ብትጠራም አብረሽም በዚህ ጭንንቅ ምንም በእናንተ መሀል እናንተ አውራችሁ አጨርሱ ለምን ጠራችሁኝ ብሎ እሱም ተቆጣ። በጣም ከባድ ነው። አንድ ልጅ ያው እንዲህ ግን እኔ የምላችሁ ነገር ሁለታቸውም በስነ ስርዓት ቢያኖርስ አሁን በጣም ከባድ ነገር ነው። ምንም ያልገባኝ ነገር መጣ ሁሉም በቃ እንዲህ የሚል ነገር ሩታ እኔ ብላችሁ ነገር አብረሽ በቃ ሄርሜላ እኔ አልተውሽም ምን እንትን እያለ እንደዛ ብሏት ሩታ እኔ ሄርሜላ አልተዋትም በፍቅር እንደዚህ ከኔ የተቸገረኝ ጊዜ ከጎኔ ሆና ነበር። አሁን አንቺም የልጄ እናት ነሽ አልተውሽም በቃ እንኑር እኔ ሁለታችሁ መሆን አያቀተኝም ብሎ ቢጀምር ምን ይመስላችኋል? ችግሩ ምንድን ነው? በቃ እነሱ ሁለታቸውም እሱ እያፈቀሩ ሁለታቸውም እሱ እየጠበቁ ሁለታቸውም ያው አንዷ ክብርም እሱ የላትም ምናምን ቢባል በክብር እንደዚህ የሚኖሩ ከሆነ አሁን እሱ በቃ አንድ ምክር የሚኖር ሰው የሚሰጠው ሁለቱም አሁን ሄርሜላ ቤል ሩታ በቃ እኔ እንደዚህ በቃ ህይወቴ እንደዛ ምን ብላ እሷም ነገ የሆነ ነገር ሆነች ምናምን ተባለች እንዲህ ይባላል። በቃ ራሷ ስታወደቀች ምናምን ነገ ታውቃላችሁ። ሄርሜላ ሲል አሁን ሄርሜላ ሩታ ነው የልጅ የአባ እናት ብሎ መረጠ። እንደ ባለፈ ያው ካንቺ ጋር አልሆን ማለት ምናምን ሲባል ሄርሜላ እዩ ዛሬም ያው በቃ ጅመራ ነው። እንደዛ አልቅሳ ነው እነሱ ጋር ደውላ እንደዚህ የሆነችበት ምክንያት እያያችሁ ነው። እንደዚህ ነገር ምን መጣ? ሁለታቸውን በቃ አንዳቸው እንትን ብሎ ሁለታችሁም እኔ በቃ እንትን ማለት አለብኝ ሲል በቃ አንዷ አይ አልፈልግም ከሷ ጋር ምናምን የምትልህ ከሆነ በቃ ከአንዷ እሺ ካለች ማንም ሰው ነው በቃ ሴት ልጅ ከወደደ ወንድም ከወደደ የዛኛ ወንድ ልጅ አሁን ከወደደ ሴት እዛ ጋር ወልጅ ያለው ልጅ ያለኝ ነው እንደዚህ ብትል 2 3 ልጆች ይዘሽ ነው የሚላል ሰው የለም አለ። በእንደዛ መካከል ሌሎቻችሁ አትግቡ።
ሌሎቻችሁ ወደዛ እዚህ ማመላለስ ይቅርባችሁ። አሁንም ከሆነ አሁንም ሩታን መርጦ ሄርሜላ እየየ ትላለች። የሄርሜላን ከመረጠ ሩታም እየየ ትላለች። በእንደዚህ ምክንያት እኔ ሁለታችሁም ማኖር ምችል አቅም ያለኝ ልጅ ነኝ። ልጄም ላሳድግ ሄርሜላም አትጎዳ መቼም። በፊት ሩታት ስትጫወትብኝ ምን ስትል ለዚህ ደረጃ ከጎኔ የሆነች ምናምን ሄርሜላ ናት። አልተዋትም። አንቺም የልጄ እናት ነሽ። መቼም በቃ እወደዋለሁ ምን ካልሽ በቃ እሷን በቤት ሆነው እሷም ሁለታቸውም አስቀምጠህ እንደዛ ነገር ብታረግ እንደኔ ሀሳብ እንደዛ ይመስለኛል። ያ ሁሉም ነገር ፈጣሪ ያደረገው ነው የሚሆነው። ብሩኬም የልጁ ከባድ ስጦታ መኪናው ልበላችሁ ገዝቶ አመጣላት። እሷም ሳመችው ልጅቷን ታምራለች ብሎ ከቄጥቄጣ አቅፎ እንዴት እንደሚያደርግ ታውቃላችሁ። ሀይሚን ገብታ ሁላችሁም ሰላም እንትን ምስጋናው አቀረበች። እኔ ሁሌም እኔ እናንተ ወደዛ ምንም እንትን አለ ምክሬም ችግሬም የሆነ ነገር ሲመጣብኝ ከእናንተ እንጂ ምናምን ብላ ምስጋና አቀረበች። ክበሩልን። ያው በድሮም በፊትም እንደዛ ብላችሁ ነው ጥሩ እንትን የምትሉ። ለሁሉም ነገር ኸይር ነው። የስጦታችሁም ልጅቷ እንደዛ ደስ የሚላት ነገር እንደዛ አደረጋችሁ በጣም ደስ ይላል። የራሱ የተቻለ ነገር አንድ ሰው እንደዛ አድርጎ ስታዩ በጣም ደስ ይላል። ስጦታውን መግዛቱ አሁን በዚህ ሰሞን ብዙ ሰው ነው ያው ልጁ እንደዛ ምናምን ልጁ ተቀብሎ እርግጥም ያው ልጁ ተቀብለ ሁለት ሚስት በአንድ ቤት ይከብዳል። ያ ባለችበት ቦታ አሳድገህ ያለ ነገር አንቺ እሷ እንትን ትበል አንተ ወጪው ምናምን ያው በአንተ ነው። መቼም መጨረሻውን አላህ ያውቃል። ዝም ብለዋል 5 ወር 5 አመት ምናምን 6 አመት ከሆነ በኋላ ልጁም ራሱ ፈልጎ እንትን ይላል እናቴ አባቴ ይላል። እስከዛ ድረስ ቢወጣ ወጪ ቢያ ለልጅህ ራስህ እንትን እንድትል ነው። አሁን ባስኪን ነው ምንድነው ገዝተህ እንደዚህ እንትን አልከው? ሞተር መሰለኝ የሚመከር የለም በሞተር አሁን ምን ሊቀመጥ ነው ብዬ እንትን ብዬ ነበር። አኪድ በዛኛው ያው ትንሽን ጊዜ ያድጋል። እሱ ተይዞ እንትን እንላለን። እናንተ ተቆልታችሁ እናንተ ተሰልፋችሁ ምናምን አይደለም። ሁሉም ነገር እንደዛ በሆነበት መልክ ነው። ሀይሚን ከሆነ አንቺ ልጁን ብትቀበይ እኔ ብዬሻለሁ ባለፈን በቃ ልጁ ሀይሚ የኔ ነው ብሎ ዲኤንኤ ከመጣ በኋላ አንቺ በቃ የባልሽ ማለት የሆነ የመጣ ነገር ቢመጣ ከአንቺ ነው እንጂ ብቻችሁ የሚሆን ነገር የለም። አሁንም ቢሆን ጠንከር ብለሽ አንቺ ልጁ ብትይዢ ምንም የሚያግድሽ ምንም የሚበረቅሽ ምንም የሚቸግርሽ ነገር የለም። ለምን ሁሉም ነገር በሱ ስለሆነ ሁሉም ነገር እሱ የሚያደርገው ስለሆነ አንቺ የምትጨናነቂበት እንትን ታይም የለም እልሻለሁ። አሁንም ከሆነ አሁን ያው አቅፈሽ በሱ ፊት እንዲህ እያልሽ ነው። ቢሆንም በቃ መዘጋጀት ይሄ ምን ይሆናል ብሎ ማሰብ ጥሩ ነው እላችኋለሁ። ሰላማችሁ ያብዛልኝ። ሌላ ሰው ያለው ሌላ ሰው እንዲህ ያለው ነገር ምንም የሚጠቅም ምንም እንትን ነገር የለም። አብሽሩ። እነሱ ሁሉም ተለማምዶ እነሱ ሁሉም መጥቶ ነው እንትን የሚለው። እሺ አንዳንድ ሰው በመጀመሪያ ታይም በመጀመሪያ እንትን እንደዛ ለምን አልሆነም ብሎ እንትን ሊል ይችላል። ግን ሁለት ሰዓት ሲስተካከል ነው ሁሉም ነገር የሚሆነው አይደል? አንድ ሰው በተመቻቸው ምንም እንትን አይልም። ነገ ከነገ ወዲያ ያው ላስብበትና መረጋጋት አለብኝ ይላል። ያጨናነቀው ነገር እሱ ያውቃል ምን እንደሆነ ያው የትኛው ብሎ ማሰቡ ነው። እንደ ባለፈን ከሆነ በቃ ብሎ በሳ ገባ። አንዳቸው ማበዳቸው አይቀርም። ሩታ ካብረሽ ከሆነች ሄርሜላ እብድ ሄርሜላ ከሄርሜላ ሆኖ ሩታ ከሰማች ሩታ ያው መቼም በቃ ተቻቻሉ። መጀመሪያ በቃ ፌርማዬ ብላ ሰጠችው፣ ከሰሰችው፣ ምን አደረገችው። ከዛ በኋላ ምንም ሊላትም እንትን አይለውም። በቃ ምንም የሚያስቸግር ነገር እንደዚህ ነገር አልነበረም። እኛን ግን ያ ሰው መጥፎ ነገር እያደረገ መጥፎ ነገር ምን እንትን እያለ እኛን ጥሩ መሆን አለብን። በዛ ሀሳብ ነው ሁሉም ነገር ይዞ እንትን እያለ ሀይሚን ከሆነ በቃ ልጅሽ እንደዛ ስጦታ ምንም እየገዛችሁ ምናምን እኛም እያሳያችሁ ጥሩ ነው። ትንሽ ጊዜ ከእናቱ ጋር
ማንም ሰው ልጅ ወልዶ ልጅ ይዞ እንትን ሲል ከወጣ ሴትም ይዛ ካወጣች ያው ያለበት ነገር ነው እንትን የሚለው። በዛኛ ከሆነ እነሱ እንደዛ አይቶ ነው እንትን የሚሉ እላችኋለሁ። ሰላማችሁ ያብዛልኝ። ሀገራችንም አላህ ሰላም ያድርግልን። በሰላም ወጣችሁ በሰላም ይብላችሁ። ትንሽም ጊዜ ትንሽም ከሆነ ይበቃችኋል። ውሎ ሲያድሩም ሁሉም ነገር ማንም ሰው አስታውሶ ማንም ሰው ምንም ሳይሆን በቃ የሌለ ነገር እንደዚህ አስባችሁ እንደዛ በሆነችበት መንገድ በጣም እንትን ስለሆነ አሁን አብረሽም ከሆነ አብረሽ ተረጋጋ፣ አብረሽ ተረጋጋ፣ አብረሽ ተረጋጋና ያ ወይም በቤተሰብህ ወንድም እህቶችህ ሰብስበህ ከዛም በኋላ ሌላ ነገር እንደማይመጣብህ ያ እንትን መታ ራሷቸው ነው አስተካክሎ እንትን የሚሉ የነበረ። አሁን ሄርሜላ በሌላ ቦታ እንትን የሚባል ነገር ይሄን ነገር መርጦ ምን ብሎ ያደረገው ነገር እኛ ምን ቤት ነው እኛ እንዲህ ነው ለማለት ቸኩለን በእንደዛ ነገር ቢሆን ነገር የለም። መቼም እስኪ ምን ታይቶ ምን ይታያል ይሁን ምን ይሰማል ይሁን ብለን ተረጋግተን መስማት አለብን። እነሱ መቼም ቢሆን እንትን አይሉም። ግን ከአንዳንድ ሰው መሹራ ካላደረገ አንድ ሰው ጥሩ ጓደኛ ያስፈልጋል። ወይም ቤተሰቦቻችሁን ከእናንተ ጋር ተገባብተው የሆነ ነገር እንትን የሚል ሰው ያለው ጥሩ ነው እላለሁ እኔ እንደኔ። ባዳ ከሆነ ከውጪ ሰው የሆነ ነገር ምንም ካላችሁ እንትን እያሉኝ እንኳን ወስጄ እንትን እነሱ በተመቻቸ ነገር አስቦ እንትን ሲሉ ነው ብያችኋለሁ። በራሳቸው መንገድ ማን አዘዛቸው? የአብረሽ ችግር እንደዛ አውቆ እንትን አትል። አሁን እቺ እህቱም በዚህ እሷ ጋር ስትመጣ እሷ ከሷ ሆነች ይላሉ። እሷ ስትመጣ እንደዚህ ጭቅጭቅ እንደዛ ነገር መቼ ነው አቋማቸው በአንድ ሆኖ ምን ሆኖ እንደዛ እንትን ሲል የሰው ነገር ማየትም መስማትም በጣም ከባድ ነው። እነሱ ተረጋጉ ስትሉ ሌላውን ሰው በሌላ ነገር ነው እንትን የሚለው የሚወስንባቸው። ለሁሉም ነገር ኃይል ነው ፈጣሪ ድረስላቸው። ያው የተዋደደም እስከመጨረሻም በውዴታ ፈጣሪ ፈርቶ የሚኖር በጣም ደስ ይላል። እንደዚህ ተረባብሾ ምናምን ከጭቅጭቅ አላህ ይጠብቃችሁ እህቶቼ። በስደት ያላችሁ ለሀገራችሁ ያብቃችሁ። ያው ሁሉም ሰው ባለበት አላማ የሆነ ነገር ሊያስብ ይችላል። አላህ ያሳካላችሁ። ይህም ሰው ወጥቶ እንትን ሲል የማንም እንትን የሚል ነገር የለም። ኢንሻአላህ በተለያየ ቪዲዮ እንገናኛለን። ጀዛችሁ አላህ ይክፈላችሁ። እንዳልኳችሁ ያው በላይክ በሼር ከጎን የሆናችሁ ያው ምስጋና ያው አለ አይደለም የትንሽም ጊዜ እንትን ካላችሁ ነው እንጂ የማንም ሰው ያደረገ ያላህ ብሎ ያደረገ ነገር በምስጋና ብቻ ተጠቀሙ የሚል ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ